ሰዓታችን ከስቱዲዮ ወጣ አለንና ብዙ ጊዜ ውበታችንን ከሚያሳምርልን ነገሮች ውስጥ አንዱ አለባበሳችን ነው አይደል? አለባበሳችን ቆንጆ ሲሆን ያው ለውበት ይጨምርልናል። በተለይ ደግሞ እንደምንፈልገው አይነት ልብሶችን በቀላሉ ላናገኝ እንችላለን። ግን አሁን ብዙ አማራጮች እየመጡ ነው። በተለይ አገር ውስጥ የሚመረቱት ምርቶች በጣም በቆንጆ ሁኔታ፣ ቆንጆ ዲዛይን፣ ቆንጆ ኳሊቲ እየተሰሩ ነው የሚገኙት እና ዛሬ ወጣ ያልኩበት አንድ ቦታ አለ። ኬርመንት ፋሽን ይባላል። ከልብስ ዲዛይኒንግ ጀምሮ እዚሁ ተመርቶ እዚሁ ተሰፍቶ በጥሩ ሁኔታ የሚሰሩ ልብሶች አሏቸው። አንዳንድ ጊዜ እንደዚህ ሲቸግራችሁ ደግሞ ወጥታችሁ ትስሉና እንደዚህ አይነት ልብስ ፈልጋለሁ የምትሉ ከሆነ አማራጩ በደንብ ነው ያለውና ከዲዛይን ጀምሮ ስፌቱ ምን ይመስላል፣ መጨረሻ ውስጥ እንዴት ነው የሚለውን አሳያችኋለሁ ከኔ ጋር ከቆያችሁ። ስለ ውበቶ እንዴ ሃይ ሉላ ሰላም ነው። እንዴ ነሽ? ሰላም ነህ? አለን። ቀድመሽ ገብተሻል? አዎ ቀድሜ ገብቻለሁ። የሚገርም ነገር ብዙ ጊዜ ልብስ ስትፈልግ በተለይ እንደኔ በቁመት በሰውነትም ገዘፍ ሲል የራስህን አይነት ዲዛይን ልብስ ትፈልጋለህ እና ዝም ብዬ እኔም ስኬች እያረኩ ነበር። እናንተ ጋር ደግሞ የተፈለገው አይነት ልብስ በደንብ እንደሚገኝ ሰምቻለሁ። ዴፊኒትሊ በጣም ጥሩ ስራ ሰርተሻል። የሚያምራል። አሁን ኦልሬዲ ዲዛይኒንግ ሩማችን ውስጥ ነው ያለሽው። ኦልሬዲ ዲዛይን ሩም ከገባሽ ደግሞ ሁሉንም ፋብሪካ እያዞርኩ አሳይሻለሁ። ዲዛይኒንግ ሩሙ ይሄ ነው። በሶፍትዌር እዚህ ጋር ሶፍትዌር አለን። በሶፍትዌርም አሁን ስኬች ያደረግሽውን ወደ ሶፍትዌር እንቀይረውና ሶፍትዌር እዚህ ጋር ዲዛይን ካደረግን በኋላ እንደዚህ አድርገን ፕሎት እናደርገዋለን ማለት ነው። ይሄ ፕሪንት ይደረጋል። ጨርቁ ላይ ሄዶ ይነጠፍና ይሄ አሁን ዲዛይን ያደረግሻቸው ፓርት ውስጥ የጉርዱ ፓርት ግማሹ ነው የሚሆነው። እጅጌው የተለያየ ፓርት እዚህ ላይ ይወጣለትና ፕሪንት ካደረግን በኋላ ይሄኛው ቀጣይ ክፍል ቆረጣ ክፍል የምንለው አለ። እዛ ይሄድና ደግሞ እዛ ቆረጣ ክፍል ላይ ከት ይደረግና ወደ ፕሮዳክሽን ይገባል ማለት ነው። ፕሮዳክሽን ዲፓርትመንቱና ዲዛይኒንግ ዲፓርትመንት ኮሚኒኬት የሚያደርጉት በእነዚህ ኮዶች ነው ማለት ነው። ዲዛይነሩ እንደፈለገ ከጨርቁ ጋር የሚሄደውን ዲዛይን ባደረገችውና ባደረጉት መሰረት ዲዛይን አድርገው ወደ ታች ይወርዳል ማለት ነው ወደ ፕሮዳክሽን። አሁን ዲዛይነሯ ዲዛይን አድርጋ ከጨረሰችበት በኋላ ደግሞ እዚህ የምታያቸው ቲም ፕላን ማድረግ የትኛው ስታይል ምን ያህል ፍሬ የትኛው ከለር ከየትኛው ጋር ይሰራል የሚለውን ለስቶር ኦርደር ከመስጠት ጀምሮ ፕሮዳክሽን መቼ ገብቶ ይወጣል የሚለውን ፕላን ያደርጋሉ። ይሄ ሳምፕል ነው። አሁን አንቺ ዲዛይን ያደረግሽውን ልክ በዛ ፕሪንት አድርገን ጨርቁ ይቆረጥና በዚህ መልኩ ይቆረጣል። አሁን ይሄ አንድ ፓርት ነው። አሁን ይሄ የሸሚዝ አንዱ ፓርት ማለት ነው። ልክ ሸሚዝ እንደለበሽው ይሄኛው ፓርቱ ነው። ይሄ ተሰርቶ መጥቶ እዚህ ሳምፕል ነው የምንሰራው። ጨርቆቹ እዚህ ነው የሚመረቱት? ጨርቆቹ እዚህ አይደለም የሚመረቱት። አዎ ከውጭም ከሎካል ጋርመንት ፋብሪካ ሶርስ የምናደርጋቸው ይኖራሉ። እነሱ ሳምፕል ሜከሮች ናቸው። ሳምፕል ከተሰራ በኋላ ፊት ቴስት እናደርጋለን። ለአመንቺ ለምትፈልጊው ሳይዝ ይሆናል አይሆንም። እነዚህ አሻንጉሊቶች ላይም በተጨማሪ ሞዴሎች ላይ አልብሰን እናየዋለን። በጣም አሪፍ ከሆነ ካለፈ ከዛ በኋላ ኢቫሉዌሽን ይኖራል። ካለፈ ወደ ፕሮዳክሽን ይገባል ማለት ነው። ይሄ ዲዛይን ይደረጋል። ዲዛይኑ ላይ ደግሞ እንደምታውቂው አንዳንድ ልብስ እዚህ ላይ ፕሪንቶች አሉ፣ ጽሁፍ ይጻፋል፣ ሎጎ አለ። ይሄ ክፍል ደግሞ ያንን ዲቲኤፍ ፕሪንተር የሚባል ነው ያለው። ያንን አዘጋጅቶ ፕሪንት ያደርግናል። ቲሸርት ላይ ብቻ ነው ወይስ ምንም አይነት ልብስ ላይ ፕሪንት መደረግ? ምንም አይነት ልብስ ላይ ፕሪንት እንሰራለን እኛ። ከዲዛይኒንግ ክፍል ካለቀ በኋላ ቀጣይ ወደ ቆረጣ ወይንም ከቲንግ ይባላል። ወደ ከቲንግ ክፍል ይመጣል ማለት ነው። እዚህ ኦርደሩ ሲመጣ ልክ ኦርደሩን ይቀበሉና እንደዚህ ያነጥፋሉ ማለት ነው። ስለዚህ አሁን እዚህ ጋር የምታዩ አንድ እግር ነው። አዎ እዛ ጋር እንሰራለን። ይሄኛው ሌላ ነው። እንደዚህ ቆርጦ በፓተርናችን መሰረት ቆርጦ ያወጣልናል ማለት ነው። ስለዚህ እነዚህ ምልክቶች የሚቆረጡባቸው? አዎ እነሱን ፎሎ እያደረገ ይቆርጣል እሱ። ዲዛይን የት እንደደረሰ ለማየት የጓጓችሁ ይሄው እቺ አሁን አንቺ ዲዛይን ያደረግሻት ቀሚስ ነች ማለት ነው። ስለዚህ እነዚህ የተቆረጠው መሰፋት ይጀምራሉ ማለት ነው። እነዚህ አሁን እዚህ ጋር ሬዲ የሚያደርጉት እቺ አንድ ሌየር ነው የሚቆርጡት። ቆርጠው ያንቺ ዲዛይን ስለሆነች ሳምፕል ሜከሮቹ ጋር ደግሞ ትሄድና እዛ ትሰፋለች ማለት ነው።
ወደ ፕሮዳክሽን ክፍል ደግሞ ይገባል ማለት ነው። ፕሮዳክሽን ክፍሉ እዚህ ነው በብዛት የሚመረትበት ነው። ይሄኛው ከተቆረጠ በኋላ እንዴት እንደሚሰፋ ነው ቀጥሎ የምናየው። ይሄ ደግሞ ፕሮዳክሽን ክፍል ወይንም የስፌት ክፍላችን ነው። እዛ ዲዛይን ተሰርቶ ከተቆረጠ በኋላ እዚህ ጋር በዚህ መልኩ ታጥፎላቸው ይመጣል ማለት ነው። ሱፐርቫይዘሮች አሉ ለሰራተኞቹ የሚሰራውን ስራ ይሄን ስሩ ብለው ያንን የሚሰራውን ስራ እያንዳንዳቸው ይሰጣቸዋል ማለት ነው። ፊኒሺንጉ ወይም ደግሞ አስተላለቁ እናንተ ጋር እንዴት ነው እየተሰራ ያለው? አዎ እንግዲህ እኛ ጋር የምንሰራው የኳሊቲ ዲፓርትመንት ራሱን የቻለ ዲፓርትመንት አለው። የተለያዩ ብዙ ሰራተኞች አሉበት። እዛ አንድ ካየሽ ውስጥ የፕላን የሚሰራው የኳሊቲ ፕላን ነው። በምን ደረጃ ነው የሚወጣ፣ እንዴት ነው ተሰፍቶ የሚወጣ የሚለውን ኳሊቲ ዲፓርትመንት ራሱ ፕላን ይሰራል ማለት ነው። ከዛ በኋላ ካለቀ በኋላ ከዛ ቼክ ይደረጋል። አዎ እነዚህ ቴብሎች የምታያቸው ኳሊቲ ኢንስፔክሽን ኳሊቲ ኮንትሮል ቴብላችን ናቸው። እያንዳንዱ 100% ኢንስፔክሽን ነው የምንሰራው። ሁሉም እቃ በኳሊቲ እነዚህ ኳሊቲ ኦፕሬተሮች ናቸው። እነሱ ሳያዩት ወደ ሱቅ ወይንም ወደ ገበያ የሚወጣ ምንም እቃ የለንም ማለት ነው። ባይ ያላለቀ ነገር ማውጣት የምችል ይመስለኛል። ስለዚህ እሺ ይቻላል። አይ እንዴት ነሽ? ደህና ነሽ ወይ? ኳሊቲ ኮንትሮል ክፍል ነው አሉ። እስቲ አንድ ሁለት ልብስ እኔም ቼክ ላድርግ። ብዙ ጊዜ የሚነሳው እቺ መጨረሻው አይደለች? እሺ ስፌቱ አስተላለቁ ምናምን ነው አይደለ? በጣም ጥሩ ነው። ዋው ይሄ የልጆች ልብስ ነው አይደለ? አዎ የልጆች ኦልሬዲ በዚህ መሰረት ተሰርቶ ለእያንዳንዳቸው ይሰጣል። ይህን ስፔሲፊኬሽን እያዩ ነው ልኬትም ያያሉ። አሁን ስሞል ተብሎ አንዳንዴ ለስሞል ላይሆን ይችላል፣ ሚዲየም ሊሆን ይችላል። እነሱ ዲቴይል ልኬቱንም ሁሉንም ነገር እዚህ ቼክ ያደርጋሉ ማለት ነው። ልክ ቼክ አድርገው ሲጨርሱ ወደ ፊኒሽንግ እዚህ ጋር ይሄ አሁን ቁልፍ እየተከለ ነው። ይሄ ማሽን አውቶማቲክ ራሱ ነው ቁልፍን ፊድ የሚያደርገው። እሷ ቦታውን ብቻ እየጠበቀች መስጠት ነው። ከዚህ ከወጣ በኋላ ኳሊቲ ያለፉ እቃዎች ወደዚህ ይመጡና ከተተኮሱ በኋላ እያንዳንዳቸው ፓኪንግ ሪኳየርመንት ስታንዳርድ አላቸው፣ ስፔሲፊኬሽን አላቸው። በዛ ስታንዳርድ መሰረት ፓክ ተደርገው እንደዚህ ይዘጋጃሉ ማለት ነው። ይሄ በቃ የሀገር ውስጥ ምርት ነው የምትለኝ? እዚሁ ተመርቶ እዚሁ ተሰርቶ እዚሁ አልቆ የተዘጋጀ ልብስ ነው ማለት ነው። ወደዚህ ጋር ደግሞ ያው የሚቀነጨብ የትርፍ የሆነ ክሮችን እየለቀሙ ይሄ አውቶማቲክ ማሽን ነው። ይሄን ራሱ እየለቀመ የትርፍ ክሮችን ከላይ ያጸዳል ማለት ነው። ሙሉ በሙሉ እሱ ከጸዳ በኋላ ፕሮሰሱ ወደ ፓኪንግ ደግሞ እላይ ልከዋለን ማለት ነው። እዚህ ጋር የምታዩ በድርጅታችን የተለያዩ ሎጎዎች ኢምብሮደሪ ነው የሚባለው። የምንፈልገውን ሎጎዎች የምንሰራበት ኢምብሮደሪ ማሽን ነው ማለት ነው። አሁን ኦልሬዲ ሎጎ የመስራት ጀምሯል ማለት ነው። እዛ ስክሪኑ ልብስ ነው፣ ቲሸርት ላይ ነው። ቲሸርት ፍሮንቱ ነው ይሄ። እዛ ላይ የምታዩ የኬርመንትን ሎጎ እየሰራን ነው። ያንን ሰርቶ ሲጨርስ ሰፍተን ደግሞ ሎጎዋ እዚህ ላይ እንዳለች ይወጣል ማለት ነው። ፓኪንጉን ደግሞ ፓክ አድርገን ወደ ስቶር ስናስገባ ደግሞ እሱን እናያለን ማለት ነው። አሁን ሳይዝ ነው የምንለጥፍባቸው። ፔስታሉ ውስጥ ሳይወጣ ሳይዝ መለየት እንዲችሉ። እያንዳንዱ ግን ሁሉም ሳይዝ ዲዛይነሯ በሰራችው መሰረት ሳይዝም የድርጅቱ ማስተጣጠብ ሁኔታም እንዴት ማጠብ አለባቸው ዋሽንግ ኬርም እንደዚህ አድርገን ዲቴይል እንጽፋለን ማለት ነው። በአማርኛም በእንግሊዘኛም እንጽፋለን። በአማርኛም አለው? በአማርኛም አለው። ኦ ዋው! በአግባቡ ይጠቡ፣ ብሊች አይጠቀሙ። ከዛ ደግሞ በመካከለኛ የሙቀት መጠን ይተኩሱ። በጣም በትኩስ ካውያ መሆን የለበትም። ሲመረት ይሄንን ነው የሚመስለው። ከዛ ደግሞ ሱቅ ውስጥ ሲሸጥ ደግሞ ምን እንደሚመስል እናያለን።
በሀገሬ ምርት ኮራለሁ ስንል እውነት በሀገራችን ምርት እንኮራለን የሚለውን እንድታዩት ብዬ ፋብሪካው ወሰድኳችሁና እንዴት ልብሶቹ እንደሚሰሩ ሳሳያችሁ ቆዩ። አሁን ግን ከተሰሩ በኋላ ገበያ ውስጥ በምን መልክ ይገኛሉ የሚለው ላሳያችሁ። ደብረ ወርቅ ህንፃ አንደኛ ፎቅ ላይ ነው የምገኘው። ደብረ ወርቅ ሜክሲኮ እንደሆነ ታውቃላችሁ። እንዴት ዋላችሁ? እንዴት ዋልሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ቃል ኪዳን እባላለሁ። የከርመንት ፋሽን ላይ ማርኬቲንግ ኦፊሰር ሆኜ ነው የምሰራው። ዌልካም በድጋሚ ፋክተሪ አይተሽ ነው የመጣሽው? እኔ የመጣሁት ያው ምንም ነገር ከመጀመሪያ በፊት የለበሽው ልብስ አንቺ ራስሽ የኬርመንት ነው ወይስ አይደለም ብዬ ልጠይቅ መጀመሪያ። ሙሉ የኬርመንት ልብስ ነው የለበስኩት። በጣም ያምራል። ምን ያህል ብራንች አላችሁ ግን? የሜክሲኮ ነው የመጣሁት እንጂ አንድ ብቻ እንዳልሆነ ሰምቻለሁ። ምን ያህል ብራንች አላችሁ? አሁን ላይ አክቲቭ ሆነው የሚሰሩት ሱቃችን ኦልሞስት ከ13 በላይ ነው። አዲስ አበባ ላይ ግን ይሄ ሜክሲኮ አንደኛ ፎቅ ላይ ደብረ ወርቅ ላይ ማለት ነው። ከዛ መገናኛ ያለን ብራንች ከቤተልሔም ፕላዛ ኔክስት ጡር ህንፃ ላይ፣ በመቀጠል አሁን ከአዲስ አበባ ውጪ መቀሌ ላይ፣ ባህር ዳር ላይ፣ ሐዋሳ፣ ደሴ ኦልሬዲ አክቲቭ ሆኖ ሱቃችን እየሰራ ነው። እዛ መጥተው ሊጎበኙ ይችላሉ። ሁሉም በየአቅጣጫው እንግዲህ እነዚህ ሱቆች ስለሚገኙ ማየት ይችላሉ። እሱን ግን እዚህ የመጣሁበት አንደኛውና ዋነኛው ምክንያት ልብሶቹ ካለቁ በኋላ በምን መልኩ ገበያ ላይ ይቀርባሉ፣ ከዛ ደግሞ ዋጋቸውን ሁሉም ሰው መጠየቁ ስለማይቀር ደስ ያለኝ ነገር ስገባ ዋጋቸው ተለጥፎበታል እና እነዛ ፋብሪካ ውስጥ ሲመረቱ ያየናቸው ልብሶች ዋጋቸው ስንት ነው ለምትሉ ሰዎች መናገር አይጠበቅብኝም። እንደምታዩቸው ናቸው። ግን ዞር ዞር ብዬ ምን እንዳለ እናሳያለን። በዚሁ ግን እያለ አንድ ዲዛይን አርኳት ቀሚስ ነበረች ደርሳ ይሆን ለገበያ ብዬ ነበረ እያሰብኳት የነበረው። እንደዚህ አይነት ነገር ናት። ግን ዲዛይን ያረኳት እቺ ነገር ትመስላለች። እና ምን አላችሁ በሳይዝስ? ምን አይነት ሳይዞች አሉ? እነዚህ ሳይዞች አሁን ለምሳሌ እንደምታየው ለቀቅ ያለ ነው ሳይዙም። ይሄ ፊትድ ስለማይሆን ኮንፈርት የሚሳል አይደለም። ስለዚህ በምንም አይነት ሳይዝ ላይ ያለ ሰው በቀላሉ መለበስ የሚችሉ አይነት ናቸው ማለት ነው። ዋጋው 2000 ብር። ዋጋው 2000 ብር። ቢጃማዎች አሉ እዚህ ጋር እንደምታያቸው ከለርፉል ቢጃማዎች ናቸው። ከዛ ደግሞ ቴክስቸራቸውም የሚመች አይነት ነውና እንግዲህ ገናም እየደረሰ ስለሆነ ገና ላይ የተለመደች ነው። ስለዚህ ሀገራችን ገብታለች እቺ ልብስ። ሌላው ያው ብዙ ጊዜ ሰው ለራሱ ያስባል። ከዛ ደግሞ ወላጅ ስትሆኚ ደግሞ ልጆች ቴስት ያለሽ አይደለ? የልጆች ቆንጆ ቆንጆ ነገር እንዳለ እዛም እያየሁ ነበር። አሁን ተሰርተው ያለቁት ልብሶች ደግሞ ምን እንደሚመስሉ እስቲ እንያቸው። አንዳንዴ ወላጅ ማች ይጠይቃል። ስለዚህ ወንድና ሴት ልጆች ደግሞ ያላችሁ እነዚህ እነዚህ አሁን ለእርጉዝ ልብስ ተብለው ታስበው የተሰሩ ናቸው። ለእርጉዝ ወልደው አራስ ቤት ላሉ እናቶች እነዚህ ደግሞ 3 ፒስ በ500 ብር ታይቶች አሉ። ሶስቱንም እነዚህ ሶስቱንም ሶስቱ እነዚህ አንድ ላይ 500 ብር። እኔ ተመርቶ እንደዚህ ሆኖ አልቆለት እዚህ ላይ እስኪቀርብ ድረስ በጣም ማየት ፈልጌ ነበርና ያየሁት ነገር እውነትም እዛ ያየሁት ነው። የበለጠ ደግሞ እንደዚህ ተለብሶ ሲታይ የበለጠ የልብሱ ውበት ፊኒሺንጉ በደንብ ይታያልና ጥሩ ጥሩ አማራጮች ናቸው። በደንብ እዚህ ጋር ደግሞ ብዙ ጊዜ እናትና ልጅ ማች የሚጠይቁ አሉና አሁን እነዚህ ማች ናቸው እናትና ልጅ። ስለዚህ ይሄኛው ቀሚስ ብፈልግ እኔ ከልጅ ጋር ማች ይችላል ማለት ነው። በእንደነዚህ ከለር ደግሞ አሁን ማች አለ።
የእናቶችና የልጆች የወንድም የሴትም ነው ያለው ማለት ነው። በሁሉም እድሜ እስከ 40 50። ለምን 60 አስቢው ማን ይከለክላቸዋል ሱሪ መልበስ እንዴ? እንደዛ ካልሽ አይቀር እዛሽ ጋር አንድ ሹራብ ላሳይሽ። እነዚህ ሹራቦች አሁን ሞር ለእናቶች ለወጣቶችም ይሆናል። ከለሩም ደስ ይላል። ከቀሚስ ላይ ከላይ ጣል የሚደረግ አይነት ሹራቦች ናቸው። ስለዚህ ለሁሉም የእድሜ ክልል ያልኩት አልተሳሳትኩም ማለት ነው። ትክክል። እነዚህ እኛ ጋር የሚሰፉ ናቸው። እዚሁ ነው የተሰፉት? አዎ እዚሁ የሚሰሩ ናቸው። ከለር በሁለቱ አማራጭ አለ። እኔ አሰፋፉና ፊኒሺንጉ በጣም ገርሞኛል፣ ተገርሜበታለሁ። ያምራሉ በጣም። ይሄው ዲዛይን ያደረግሻት ደረሰች አይደለ? አዎ ደርሳለች። ቅድም የሚገርምሽ ጠይቃለሁ እያልኩሽ ሳልጠይቅ ወጣሁኝ። ግን ኬርመንት ግን ኬርመንት ማለት መጠንቀቅ ነው፣ ጥንቃቄ ነው። ከዛ ደግሞ መንት ማለት ደግሞ ጋርመንት ከሚለው ቃል ተቆርጦ የተወሰደ ነው። ሜንት የምትለው ተቆረጠች ናት። ስለዚህ ኬርመንት ሲባል በጥንቃቄ የተሰሩ አልባሳት፣ በጥንቃቄ የተሰሩ አልባሳት። የት የተሰሩ አልባሳት? ኢትዮጵያ ውስጥ እኛ ሀገር የተሰሩ የኛ ሀገር ምርቶች ማለት ነው። ደስ ይላል። ሜድ ኢን ኢትዮጵያ የሚል ልብስ ማየት ደስ ይላል። ደግሞ በዚህ ጥንቃቄ ተሰርቶ እንደዚህ አምሮበት ማየትም ያኮራል። እኔ እውነት ለመናገር ቲሸርት ብቻ የሚሰራ ነበር የሚመስለኝና ዛሬ ያየሁት ነገር በጣም ቆንጆ ነው። ዋጋው ጥሩ ነው። ስለዚህ ውጪ ከምናቃቸው በውድ ዋጋ ከምንገዛቸው ልብሶች ደግሞ አገራችን ውስጥ ተመርተው እንደዚህ በጥንቃቄ ውብ ሆነው ፋሽናቸውን የጠበቁ ልብሶችን ማግኘት መታደል ነው። ስለዚህ በሀገሬ ምርት እኮራለሁ የሚለውን እየለበስን እናሳይ። ስንለብሰው ነው እኛ ስናረጋቸው፣ እኛ ስናከብራቸው፣ እኛ ስናደንቃቸው ነውና ምርቶቻችን ከፍ የሚሉት። በሀገራችን ምርት እንኩራ። ቆንጆ ቆንጆ አልባሳት እየተሰሩ ነው፣ እናበረታታቸው። ዛሬ በኬርመንት የነበረኝ ቆይታ ይሄንን ይመስል ነበረ። በያላችሁበት ለተሰንበታችሁ ውብ ይሁን እንላለን። ቻው። በጣም አመሰግናለሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።